አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውዴት ቤተሰቦች እኔ ያለሁ አልሐምዱሊላህ። ከእናንተስ ጋር እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። እንግዲህ ደግሞ ዛሬ ውፍረት ለመቀነስ መንገድ ላይ አይደለሁ ነው። አብራችሁን ሽንቅጥ እንበል። ውፍረቱን እስከ መጨረሻው ከህይወታችን እናስወግድ። ለዛሬ ይዤ የመጣሁት ይሄ የሰላጣ ቅጠል ነው ወይም ከስ። በኢትዮጵያ ሰላጣ ነው፣ በዚህ ሀገር ደግሞ በአረብ ሀገር ከስ ይሉታል። ይሄ ደግሞ የድንብላል ቅጠል ነው። ይሄን ኪያር፣ አንድ ኪያር፣ አንድ ሽንኩርት ትንሽ ነው አነስ ያለ ስለሚበዛ ማለት ነው። እናንተ ግን ያገኛችሁትን መጨመር ትችላላችሁ። ምሳሌ ኪያሩ ከሌለ ወይ በቲማቲም ወይም ደግሞ ካሮት ካለ በካሮት መቀየር ትችላላችሁ። እንደ ፍላጎታችሁ ነው። ያው እኔ ግን ለአሁኑ ይሄን ይዤላችሁ የመጣሁት ነው። አብረን እንስራ። ነው ኪያርና ከሱ ወይም ሰላጣው በዚህ መልኩ ቆራርጫለሁ። አሁን ሁሉንም ቆራርጫለሁ። ሁለት እንቁላል ለጥጃለሁ ከዚህ ጋር አብሬ የማቀላቀለው ማለት ነው። ይሄንን አሁን ለምሳ ነው አሱር ላይ ለምመገበው ነው። አሱር ከበላው ደግሞ ነገ 8 ሰዓት ወይም 9 ሰዓት ላይ ነው የምበላው ነግሬያቸዋለሁ። ምክንያቱም በቀን አንዴ ለማድረግ እያቀራረብኩ ነው። እናንተም በቻላችሁ መጠን በቀን አንዴ ያርጉ። ወይም እንደ ሰላጣ ሁልጊዜ የምታገኙ ከሆነ ችግር የለውም። ግን እኔ ሁልጊዜ አይገኝም። አሁን ወደ እንቁላላችን እንግዲህ በይበልጥ እየበሰለ ነው። አሁን ሻያችንን እናዘጋጅ። ደግሞ ይሄን የስንዴ የገብስ ዳቦ ነው፣ ጥቁር ነው እንደምታዩት የገብስ ዳቦ ነው። ይሄንን አሁን ግማሹን ለቁርስ እበላለሁ ማለት ነው። ግማሹን አሱር ላይ ለምሳ ነው የምበላው። እናም ይሄን ከሁለት አድርጌ ትናንት ራሱ ቪዲዮ አልቀረጽኩም፣ ቆየ አልተመቸኝ ነው። ይሄ ግማሹ ትናንትና አሱር ላይ የበላሁት የዛ እንትን ነው። እንደዚህ ነው እንግዲህ በቅቶ ሳይሆን ያው ግዴታ ብቃ ነው። ውፍረት ለመቀነስ መቼም የማይከፈል ዋጋ የለም። ደግሞ ውፍረት ለመቀነስ ካሰብን ቀላል ነው። እኔ ከቀደም 26 ኪሎ ቀንሻለሁ። አሁንም በእርግጥ ገና ብዙ ይቀረኛል። ቢያንስ አንድ 16 17 ኪሎ ይቀረኛል። ኢንሻአላህ አብረን ሽንቅጥ እንበል። አሁን እንግዲህ ሻያችንን እንሰራ። እኔ ከሻይ ጋር ሁልጊዜ ሮማን እያልኩ የምጨምረው እዚህ ነው። አጥቤ አድርቄ በደንብ ከዚህ አስቀምጬ ነው። በዚህ 3 ቆይ አሁን ሁለቱን ጨርሻለሁ። ይሄን የቀረው እንግዲህ በጣም አሪፍ ነው ይላሉ፣ ለተለያየ ነገር ይላሉ። አላሁ አለም። ይሄን 3 ቅንጥስጥስ ያሉ ያኔ አጠራ ያሉ እነዚህን ነው የምጨምረው ከሻይ አክደሩ ጋር ማለት ነው። ሻይ አክደሩ ደግሞ ብትኑ ነው ያለኝ። ሻይ አክደሩም እንደዚህ ነው። ብትኑ ስለሆነ የገዛሁት ከዚህ ነው ያስቀመጥኩት። ቀላል ነው ደግሞ እንደዚህ ብገዙ በጣም ይሄ አያልቅም። በጣም ብዙ ወራት ያድራል። ይሄ ሊፕቶኑን ከመግዛት ይሄንን ይሻላል። ምክንያቱም አያልቅም ቶሎ። ይሄ በጣም ብዙ ነው። ወጡ ይሄ ጂሙና ወቃ ትልቁ ነው፣ አያልቅም። ተጠቀሙ። አብረን እንስራ። እንግዲህ ነው የማረገው። ትንሽ ነው ይሄ፣ በጣም ይመረራል። በጣም ኃይለኛ ነው። ትንሽ ነው የምጨምረው ምክንያቱም በጣም ኃይለኛ ነው፣ ይመረራል። ትንሽ በዛ ካለ አይጠጣም። የምር ውፍረታችንን እንደምንም ብለን እንግዲህ ከህይወታችን እናወጣ እንጂ ውፍረት ከባድ ነው። በእርግጥ እኔ ምንም ጉዳት አላደረሰብኝም አልሐምዱሊላህ። እስካሁን ከስራም አልከለከለኝም፣ ከጤናዬም አልሐምዱሊላህ። በውፍረት ምክንያት የመጣብኝ የለም። ግን ካለባበስ ከሆነ ቢያንስ በእናንተ በእድሜያችሁ እኩል ያሉት ልክ እናቶቻችሁ አድርገው ነው የሚያዋችሁ። እኔ በነገራችን ላይ ለእንዲህ ያለ ነገር ቦታ የለኝም። ምንም የሰው ወሬ የማይረብሸኝ አይነት ነኝ። እንዲሁ ለዛም ብቻ ሳይሆን ላለባበስ ምናምን አይመችም። ያው ለጤናም ለሁሉም ነገር መክሳት አስፈላጊ ስለሆነ ነው። እንግዲህ አብረን ሽንቅጥ እንበል። በተለይ የሰው ወሬ የሚረብሻችሁ ልጅ ከባድ ነው። ወፍራም ስኮሩ እናንተ በ3 በ4 አመት የምትበልጧቸውን ከሌ እኮ እሷን ተወልደተልኝ ነው የምትባሉት። ምክንያቱም ወፍራም ስለሆናችሁ ብቻ። ግን ይሄ ወሬ እንዳይረብሻችሁ። አዎ ወልዴን ነበረ ምናምን ብላችሁ አለፍ ነው ባልሰማ።
ሻክደራችን ደርሷል። አጠፋሁት ትንሽ እንቁላሌንም ልጫለሁ በመልኩ እንቁላሉ ሁለት እንቁላል በዚህ መልኩ ቆራርጬዋለሁ። እንቁላሉን አሁን ለቁርስ ነው የምጠቀመው ከዚህ ከዳቦ ጋራ። ይሄንን ደግሞ በኋላ ግማሽ የተወሰነ ከዚህ ዳቦ አስቀርቼ ግማሽ ዳቦ ይሄን ጋር እራት ነው የምጠቀመው አሱር ላይ። እንግዲህ ከዚህ ከሰላጣ የምጨምረው አሁን ጨምሬ ሳስቀምጠው በኋላ ውሃ ነገር ስለሚያመጣ ሎሚና ትንሽ ሚልህ ነው የምጨምረው። በኋላ ልበላ ስል አሱር አሁን ገና ዝሁር ስለሆነ አሁን ብጨምር ጥሩ አይሆንም። እንግዲህ ያው ይሄን ግማሹን ከዚህ ግማሽ እበላለሁ፣ በኋላ ደግሞ ግማሽ ኢንሻአላህ እንደዚህ እያደረግን ውፍረታችንን እናስወግድ። እንቁላል ደግሞ እርግጠኛ ነኝ እንቁላል ያወፍራል ምናምን ልትሉ ትችላላችሁ፣ ግን እንቁላል ሁልጊዜ እንበላም። ምሳሌ ወይ በሳምንት አንዴ ነው ወይ በ10 ቀን አንዴ ነው። እንደዛ ስለሆነ ደግሞ ሰርች እያረጋችሁ እኔም እንዲሁ ሰርች እያረኩ ውፍረት የቀነሱትን አይቼ ነው። አልሐምዱሊላህ በ3 ወር ውስጥ ከ97 ወደ 71 ገብቻለሁ። አልሐምዱሊላህ ያው ከዛ ወዲህ ግን ትንሽ ለአንድ ወር ያህል ደግሞ ተወት አድርጌው ነበር። ያኔ ትቼዋለሁ ማለት ግን እንደ ድሮ እየበላሁ አይደለም። ግን በቀን ሁለቴ ያገኘሁትን ሩዝ የሚሆን ቂጣ የሚሆን እየበላሁ ነበር። አሁን ግን በቻልኩት አቅም ሩዙን ቀንሻለሁ። በእርግጥ አሁን ይሄ ባይኖር ሩዝ ነው የምበላው። ምንም አማራጭ የለውም። ከመዳን ቤት እስከሆነ ድረስ ያገኘነውን ነው። ሩዝም ቢሆን ግን መጠኑን ቀንሰን በትንሽ የፊት የምንበላውን ግማሽ በኋላ ደግሞ ሩብ እያልን ቀነስ አድርገን መመገብ እንችላለን። አሁን በዚህ መልኩ አዘጋጅቻለሁኝ። ያው ሰላጣውም ማያስችለኝ አለ። ከሰላጣውም ትንሽ አረኩኝ። ይሄን አሁን ልበላ ነው። በነገራችን ላይ ፊት ሰላጣ ምንም አልወድም ነበር። ወላሂ ሰላጣ ከሩዝ ጋር ራሱ አቀላቅዬ ለመብላት ያስጠላኝ ነበር፣ አልወድም። ቆይ አሁን ግን ግዴታ ስለሆነ በግድ እየበላሁ ለመርኩ። ያው እንደኔ ሰላጣ የሚወድ የለም። አሱር ራሱ እስከሚደርስ አጣድፈኝ ነው እንግዲህ ቀንሼ ያቀረብኩት። ይሄንን ያው እንትን አረንጓዴ ሻይውን እንዲታወት ብዬ ነው እንጂ ካራኑ የምጠጣው በኮብ ነው። በዚህ መልኩ ነው። የሮማኑ ልጣጭ ስላለበት እንደዚህ ነው የሆነው። ግን ይሄ ትንሽ ስርክራክ ያለው ትንሽ ቆየት አድርጌ እኔ በዚህ ነው በኮቤ ነው የምቀዳው። እንግዲህ እናንተም አብራችሁኝ ቀንሱ። ሽንቅጥ እንበል እንግዲህ ሽንቅጥ እንበል። ውፍረት አይጠቅምም፣ በጣም ያስጠላል። እኔ ለአለባበስ ነው አብዛኛውን የተሸገርኩት። በጣም እንደው ሁልጊዜ ከስራ ቦታም ከቤትም ይሁን አይመችም። በጣም ከባድ ነው። ውፍረታችንን እንቀንስ በቻልነው መጠን። ወዲያችሁ ፈቅዳችሁ ስለምትከታተሉኝ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉልኝ ከልብ አመሰግናለሁ። ደግሞ ውፍረት ለመጨመር ያላችሁ ልጅ ኢንሻአላህ እሰራላችኋለሁ። በቅርብ ጠብቁ፣ እሰራላችኋለሁ። ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።